ባለሀብቱ አቶ ወርቁ አይተነው 1996 በፊት ሺፋ አወል ከተባሉ ግለሰብ ጋር አብረው የተለያዩ ንግዶችን ይነግዳሉ፣ ይበዳደራሉ፣ ይመላለሳሉ። ነገር ግን በ1996 ከአቶ ወርቁ አይተነው ለሺፋ አወል የ27500 ብር አካባቢ ቼክ ይጽፍለታል። ቼክ ከጻፈለት በኋላ አቶ ሺፋ አወል ይሄን ብር ያበድረዋል። ቼኩን እንደ መያዣ ይዞ ማለት ነው። በጣም የገረመኝ ነገር ያን ጊዜ ራሱ ቼክ መያዝ ነበር ማለት ነው። ቼክን እንደ መያዣነት ማለት ነው። 1996 ቀኑን የተጻፈበት ቀን ይሄ የራሱ የአቶ ወርቁ አይተነው ፊርማና ቼክ ነው። ነገር ግን ሰውየው ሄዶ ቼኩን ሄዶ አቢሲኒያ ባንክ ሊመነዘው ሲል አካውንቱ ላይ ብር የለም። ተመላልሶ እዛ አካውንት ላይ እንትኑን ለመመንዘር ሞከረ። ነገር ግን አካውንቱ ላይ ብር አልነበረም። አቶ ወርቁ አይተነውንም ሊያገኛቸው አልቻለምና ከ1996 ጀምሮ እስከ ዛሬዋ ቀን ድረስ በእርግጥ ያን ጊዜ አቶ ሺፋ አወል ገንዘብ ያላቸው ገንዘብ ማበደር የሚችሉ ሀብታም ነበሩ። ዛሬ ላይ ግን ገንዘብ የላቸውም። ኦሬዲ ያጡ የነጡ ደሃ ሆነዋልና አቶ ወርቁ አይተነውን እየፈለጉት ነው ያሉት። በጣም ምስኪንነታቸው በጊዜው ያንን ቼክ አካውንት የለውም ብለው ማስመታት ይችሉ ነበርና ጓደኝነት ከምንም በላይ ነው ብለው እስከዛሬ ድረስ ኦሬዲ ቼኩ ኤክስፓየርድ ቢያረግም እውነት ያለው ነገር ስለሆነና አቶ ወርቁ አይተነው 27500 ብር አካባቢ 1996 እንግዲህ በጣም ብዙ ብር ነው 27500 ብርና የምትሰማ ከሆነ የድሮ ጓደኛ ብር ያበደሩ ሰውዬ ቸግሯቸው ብር ይመልስልኝ እያሉ ነውና ሜቢ አንተም ይሄን ስትሰማ ልከለከል ላይሆን ይችላል። ሜቢ ረስተው ሊሆን ይችላልና ጓደኝነት በራሱ ትልቅ ክብር አለውና ይሄንን መልእክት የምትሰማ ከሆነ ብትመልስላቸውና ብትሰጣቸው ጨመርመር አድርገህ ብትሰጣቸው ለማለት ነው። ይሄ ፕሮግራም ከዚህ በፊት የሞጣ ቀራኒዮ ላይ ቀርቦ ልጁ እየፈለኩት ነው ብሬን ይመልስልኝ የሚል መልእክት አስተላልፏልና መልእክቱ ይድረስ። ይሄ ሰውዬ ራሱን እንደ ቲክቶክ ሞጁሌተር ራሱን አይቶ ምን የሚል ሜሴጅ ይልክልኛል መሰላችሁ? በእንግሊዘኛ ነው የሚልክልኝ። አካውንትህ ሊዘጋ ፐርማነንትሊ ሊዘጋ ስለሆነ ያወጣህበትን ኢሜል ወይንም ደግሞ ስልክ ቁጥር ላክና ከዛን በመነግርህ ኦርደር መሰረት እንዳይዘጋ ማድረግ ትችላለህ አለኝ በእንግሊዘኛ። ዝም አልኩት። ቆየና እንግሊዘኛ ስለማይችል ነው ብሎ ነው መሰለኝ በአማርኛ ላከልኝ። ዝም አልኩት። ቆየና አካውንት ሊዘጋ 10 ደቂቃ ነው የቀረው አለኝ። መች መሰለው ይሄን የሚለኝ 11 ሰዓት ከ32 ደቂቃ ላይ አካውንትህን ፐርማነንትሊ ልዘጋው 10 ደቂቃ ይቀርሃል አለኝ። ዝም አልኩት። 11 ሰዓት ከ55 ላይ 9 ደቂቃ ይቀርሃል ይለኛል። የሱ ደቂቃ እንዴት ነው የሚቆጥረው ጎበዝ? ከዛን 12 ሰዓት ከ55 ላይ 8 ደቂቃ ይቀርሃል አለ። የመሃል ጣቴን ሰጠሁትና ብሎክ አደረኩት። እና ምን የሚባል ተረት አለ መሰላችሁ? ምን ያለው እርጉዝ ያገባል የባሰበትን መጫር የሚባለውን ይሄ ነው በቃ ያንተንተን እንዲህ ነዝብ ስታታለለ የነበረው ይሄ እንደዚህ ያረክ ነው። እንግዲህ ቢያንስ ሊመስል የሚችል ነገር ብትጠቀም ምን አለበት? ልታታልለኝ የምትጠቀመው ነገር አንዳንድ ነገሮች የሚመስሉ ነገሮች ብታረግ እና ምን ላችሁ ፈልጌ ነው። ምን አስታወሰኝ ይሄ ልጅ አንድ አይን ያለው በአፈር አይጫወትም የሚባለውን አባባል ነው ያስታወሰኝና በእርግጥ ሁለተኛ አካውንት ማውጣት አስማት ሽጋራምነት ነው፣ አይጠቅምም። ነገር ግን እንደዚህ ያሉ ችግሮች የቲክቶክም ችግሮች ከመጡ መንቀሳቀሻ እንዲሆን ሁለተኛ አካውንት ማውጣት አስፈልጓል። ስለዚህ ሃሽታግ ያረኳትን አውንታው ሲሳይ የሚለውን ተጠቀሙና ሁለተኛ አካውንቴን ፎሎ ብታረጉኝ ዝምድናችን አብሮነታችን በምንም ነገር አይናድም ይቀጥላል ልላችሁ ፈልጌ ነው። ይሄ ሰውዬ ግን ራስህን አብዴት አድርገው በቃ እና የሚታለልልህን ሰው ሄደ ፈልግ። እንግዲህ አንዱን ጨጓራውን የላጥኩት ሌባ አጠፋልሃለሁ
ብር ከሰጠኸኝ ብሎት ይሆናል እንግዲህ እና ሌላ እድል ሞክር ለማለት ነው። የሁለተኛውን አካውንት ፎሎ እንድታረጉ ለአብሮነታችን ሲባል እቺን ነገር እንድታዳምጡኝ ላስቸግራችሁ። እንዲህ ይላል። አንዲት ሕፃን ላይ አስገድዶ መድፈር ከተፈጸመ ድርጊቱ የተፈጸመው ያለ ማስገደድ ወይም በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል። ምክንያቱም ሕጉ ከ18 ዓመት በታች ያለች ሕፃን ለማንኛውም ወሲባዊ ድርጊት ፍቃድ የመስጠት ብቃት የላትም ብሎ ስለሚያምን ነው ይላል። በሴት ጾታ የተጠቀሰው ለወንድም ያገለግላል። እንግዲህ አንድ 18 ዓመት ያልሞላት ልጅ በፍላጎቷ ቢሆን እንኳን ከአንድ ወንድ ጋር 18 ዓመት ካለፈው ወንድ ጋር ወሲባዊ ድርጊት ከፈጸመች በስምምነት ቢሆን እንኳን እንዳስገድዶ መድፈር ይቆጠራል ይላል ሕጉ። ወዴት ሊሄድላችሁ መሰላችሁ? ሰሞኑን ጫጫታ ስለፈጠረው ስለ ዋንትያ ሰለሞን ጉዳይ አንዳንድ ነገር ልበል ብዬ ነው። ምክንያቱም የሕግ ሰዎች ለምን እንደሆነ በማላውቀው ጉዳይ አፋቸው ተለጉሟል። ይሄኔ መኪናው ስለሚደረግ ወሲብ ቢሆን ኖሮ አንደኛ አስተያየት ሰጪዎች እነሱ ነበሩ። ያቅማችንን እንሞክር። ፍርድ ቤት የዋንትያ ልጅ አባት ከእሁድ 4 ሰዓት እስከ 11 ሰዓት ድረስ ልጁን የመጎብኘት የማየት መብት አለው ብሎ በይኖለታል። መብት አለው ማለት ዋንትያ ልጇን የማሳየት ግዴታ አለባት ማለት ነው። ይሄ እንግዲህ እንዴት የሚል ጫጫታ ፈጥሯል። ይሄ ትክክለኛ ውሳኔ ነው። እንዴት እንደሆነ እንገራችሁ። ሰውየው የልጅቷ አባት ወንጀለኛ ቢሆን እንኳን ጤነኛ እስከሆነ ድረስ ልጁን የመጎብኘት መብት አለው። ዋናው ችግር የቱ ጋር መሰላችሁ? ልጅቷም ልትገነዘበው ያልቻለችው ነገር ይሄ ሰውዬ ልጅቷን ከዋንትያ ጋር ሲያድር 13 ዓመቴ ነው ብላ ነበር ልጅቷን ስታረግዝ አግኝቷል። ዋንትያ በፈቃደኝነት አብራው ወሲባዊ ድርጊት የፈጸመች ቢሆን እንኳን ሕገ ወጥነትን ያስከትልበታል። እንደ አስገድዶ መድፈር ይቆጥራል። ይሄ ሰውዬ አግኝቷል ወይ ነው ዋናው ጥያቄ የሚሆነው። ስለዚህ ይሄን ነገር በአካባቢው የሰውየው ባለበት አድራሻ ለሚመለከታቸው የሕግ አካል ሴቶች ጉዳይ ምናምን ማመልከት ብቻ ነው የሚጠበቀው። ይሄን ጫጫታ በዜሮ ጨረሽው ማለት ነው። በእርግጥ የሰውየው ዱዱምነት እንዳለው ሆኖ በዚህ አጋጣሚ አንዳንድ ነገር ማለት እገደዳለሁ። ይህ ሶሻል ሚዲያ ማለት ማስረጃዎችን ይዞ የሚቆይ ነው። የተለያዩ ከዚህ በፊት ያልናቸውን ነገሮች ማስረጃዎችን ይዞ ይቆያል። ዛሬም ላይ ዋንትያ ሰለሞን ከዚህ በፊት ያደረገቻቸውን ነገር የተለያዩ ሰዎች ይዘው እየወጡ ነው ያሉት። ምን ማለት ነው ይሄ? ነገ ከነገ ወዲያ ልጆች ለሁላችሁም ነው ይሄ መልእክት እንዲደርስ የምፈልገው። እዚህ አካባቢ ፎሎወር ለመሰብሰብ፣ እዚህ አካባቢ ጫጫታ ለመፍጠር፣ እዚህ አካባቢ እውቅና ለማግኘት ብላችሁ የምታደርጓቸው ድርጊቶች በጠቅላላ ነገ ከነገ ወዲያ ማስረጃ ሆነው ይወጣሉ። ልጆቻችሁ የሚያፍሩባችሁ እናቶች፣ ልጆቻችሁ ቤተሰቦቻችሁ የሚጠየፏችሁ አባቶች እንዳትሆኑ ሁላችሁም ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክቴ ይድረሳችሁ።